ኦሪት ዘፍጥረት ምዕራፍ 21 እግዚአብሔርም እንደተናገረው ሣራን አሰበ። እግዚአብሔርም እንደተናገረው ለሣራ አደረገላት። ሣራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። አብርሃምም ሣራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደለት ጊዜ የ100 ዓመት ዕድሜ ነበረ። ሣራም እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሣራ ልጆችን እንድታጠባ ለአብርሃም ማን በነገረው? በእርጅናው ልጅን ወልጄለታለሁና አለች። ሕፃኑም አደገ፣ ጡትንም ከመጥባቱ ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣ አደረገ። ሣራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ሲስቅ አየችው። አብርሃምም ይህችን ባሪያ ከነ ልጇ አሳድድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለ ባሪያዬና ስለ ብላቴናው አትዘን። ሣራም የምትነግረኝን ቃል ሁሉ ስማ። በይስሐቅ ዘር ይጠራሃልና የባሪያይቱን ልጅ ደግሞ ሕዝብ አደርገዋለሁ፣ ዘሪ ነውና። አብርሃምም ማልዶ ተነሳ፣ እንጀራውንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህ ምድረ በዳ ተቅበዘበዘች፣ ውሃንም ከአቁማዳው አለቀ። ብላቴናውንም ከአንድ ቁጥቋጦ በታች ጣለች። እርሷም ሄደች፣ ብላቴናው ሲሞት አለየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች፣ ፊት ለፊትም ተቀመጠች። ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። እግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆነሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቶአልና አትፍሪ። ተነሺ፣ ብላቴናውንም አንሺው፣ እጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አደርጋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድንም አየች፣ አቁማዳውንም በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔርም ከብላቴናው ጋር ነበር፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ። በፋራን ምድረ በዳ ተቀመጠ። እናቱም ከምድረ በዳ ግብፅ
ሚስት ወሰደችለት። በዚያም ዘመን አቤሜሌክ ከሙሽራው ወዳጅ ከአክዞትና ከሰራዊቱ አለቃ ከፊኮል ጋር አብርሃምን አለው፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው። አሁንም በእኔም በልጅ ልጄም ክፉ እንዳታደርግብኝ በእግዚአብሔር ማልልኝ። ነገር ግን ላንተ ቸርነትን እንዳደረገው አንተም ለእኔ ለተቀመጥህባትም ምድር ቸርነትን ታደርጋለህ። አብርሃምም እኔ እምላለሁ አለ። አቤሜሌክንም ባሪያዎቹ በነጠቁት በውኃ ጉድጓድ ምክንያት አብርሃምም ወቀሰው። አቤሜሌክም አለ፣ ይህን ነገር ያደረገውንም አላውቅም፣ አንተም ደግሞ ምንም አልነገርከኝም፣ እኔም ከዛሬ በቀር አልሰማውም። አብርሃምም በጎችንና ላሞችን አምጥቶ ለአቤሜሌክ ሰጠው። ሁለቱንም ቃል ኪዳን አደረጉ። አብርሃምም 7 ቅቦች በጎችን ለብቻቸው አቆመ። አቤሜሌክ አብርሃምን ለብቻቸው ያቆማቸው እነዚህ 7 ቅቦች በጎች ምንድን ናቸው አለው። እርሱም እኔ ይህችን የውኃ ጉድጓድ እንደ ቆፈሪው ምስክር ይሆንልኝ ዘንድ እነዚህን 7 ቅቦች በጎች ከእጄ ትወስዳለህ አለው። ስለዚህ የዚያ ስፍራ ስም ቤርሳቤ ብሎ ጠራው፣ ከዚያም ሁለቱ ተማምለዋልና። በቤርሳቤም ቃል ኪዳንን አደረጉ። አቤሜሌክና የሙሽራው ወዳጅ አኮዜት የሰራዊቱ አለቃ ፊኮልም ተነስተው ወደ ፍልስጥኤም ምድር ተመለሱ። አብርሃምም በቤርሳቤ የታምር ዛፍን ተከለ። በዚያም የዘላለሙን አምላክ እግዚአብሔርን ስም ጠራ። አብርሃምም በፍልስጥኤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ።